እንዴ ዶሮ እየጮህ ያለው አንተ ጋር ነው ዴቭ? አይ ዶሮ ያለ ይመስለኛል። ገብቶብኝ ነው መሰለኝ ድምፁ እንጂ እኔ ጋር የለም። ለበዓል ገዝታችሁ ነው? እኔ የገዛሁት ሌላ ቦታ ነው ያለው፣ ሌላ ድምፅ ነው። ምንድን ነው የገዛው ለበዓል? ዶሮ ገዝቻለሁ። የትኛውን በዓል ልታከብር? የጌታችን የኢየሱስ ልደት ነው። የክርስቶስ ልደት ታከብራላችሁ? አዎ እናከብራለን። ገና ብቻ ነው ማላከብረው እንጂ ልደቱን አከብራለሁ። ኦኬ ገናን አታከብሩም፣ ግን የክርስቶስ ልደት ታከብራላችሁ። ገና ባይብል ካለ ስለሌለ መወለዱ ግን ባይብል ካለ ያለ እሱንም ከእናንተ ኮርጀን ነው እንጂ ስለ በዓሉ ነው ምንም ደንታ የለኝም። ያው እንብላ እንጠጣ። ኦኬ ኮርጃችሁ እንጂ ምንም መጽሐፍ ቅዱስ መሰረትም የለውም አይደል? ምንም በቃ አክብሩልኝ አላለ። እነ ጳውሎስ አላከበሩ፣ እነ ጴጥሮስ አላከበሩ። ያ ኦርቶዶክስ እናታችን ስለምታከብር እሷን አይተን በቃ እሷ ስትበላ እንበላለን፣ ስትጠጣ እንጠጣለን። ጠላም ባይሆን አረዲ አንተ ሰው አረ ሌላ ችግር ውስጥ እንዳገባ ደግሞ ሌሎች ፕሮቴስታንት የሆኑ ሰዎች አሁን በእርግጠኝነት ሌላ ነገር ነው የሚመስላቸው። እንደው አይበቁ ነገር ግን አንተ አሁን ገናን አላከብርም ልደቱን አከብራለሁ አልከን። ገና ምን ማለት ነው? ገና አላከብርም ስትል ገና እኔ 66ቱን ቃላት ወንጌል አንብቤ ጨርሻለሁ። ወይ ገና የሚለውን ስላጣው ነው። ሲጀመር ዶሮ ከስሩ ሲጮህ ገብቶኛል። ከሐዲሴ ዶሮ ይጮሃል። እንዴ ለታይ ባርኮ ወንድማችን ተማ ቆይ ዴቭ ቆይ ችግር የገናን እንተው፣ የክርስቶስ ልደት ግን ታከብራለህ? ያው እንዳልኩ ነው እንግዲህ እውነቱ የሚናገር ሰው አይ ታከብራለህ? ቆይ የክርስቶስ ልደት ታከብራለህ? አላከብርም። በቃ እንደ ድሮው ቸርች ሄጄ ዘምራለሁ፣ ምስጋና አቀርባለሁ። እግዚአብሔር አከብራለሁ አልከን እኮ ገናን አላከብርም ልደቱን አከብራለሁ አልከን። ከእናንተ ቆርገን መወለዱ ደስ ይለናል። እንግዲህ ያው እናከብራለን። ስለዚህ መወለዱን ታከብራለህ አይደለ? እሺ የክርስቶስ ልደት መቼ ነው? የክርስቶስ ልደት ያው እናንተ በለው ከእናንተ ቆርጀን ነው። እኛ ነርሳን የክርስቶስ ልደት መቼ ነው? ከ2018 በፊት ነው እንደ ኢትዮጵያ እንግዲህ አይደለም። የክርስቶስ ልደት እያከበራችሁ ያላችሁበት ቀን ስንት ነው? ቀኑ ስንት ነው? እናንተ በምታከብሩት ነው። የኛ የሆነ የለም። የኛ ነርሳን እንዴ እኛ ነርሳን ተወን። እኛ ነርሳን የክርስቶስ ልደት የምታከብሩት ቀኑን መቼ ነው ብላችሁ ነው የምታከብሩት? መስከረም ነው? ጥቅምት ነው? መቼ ነው ብላችሁ ነው የምታከብሩት? ታኅሳስ 29። እሺ የትኛው መጽሐፍ ቅዱስ ክፍል ላይ ነው ያገኛችሁት? የለም እሱን ነው እኮ እናንተን አይተን እያልኩ ያለሁት። ገባህ? እኛን አይታችሁ ቆይ አዲብዬ እንደው ሀሳብ ደረጃ ቆይ ችግር ስለዚህ አልጠይቅህም። ቆይ ዴቪ መስከረም አንድ ብታከብሩ እኛ ምን መስከረም አንድ ነው የምናከብረው። ችግር የለም። ጥሩ ብለሃል ዴቪዬ፣ ጥሩ ብለሃል። ይሄንን ሀሳብ አንድ ጊዜ እንተውና ወደ ርዕሳችን እንመለሳለን። ግን እንደው እኛ ስንበላ አይታችሁ ታኅሳስ 29 ከበላችሁ፣ እኛ የክርስቶስ ልደት ስናከብር አይታችሁ ታኅሳስ 29 ካከበራችሁ ምን አለ ስንጾም አይታችሁ ብትጾሙ? እናንተን አይተን ነው የምናከብረው ካላችሁ አይቀር ልክ ነቢያት የክርስቶስን መምጣት ተስፋ አድርገው የጾሙትን ጾም እኛ ጾመ ነቢያት ብለን አውጀን እንደምንጾመው ለምን አትጾሙም ነበር? ዴቪ ይሄንን ለትዝብት አሁን አትመልሰው። አይ ግድ የለም ይኸውልህ፣ ይሄን ለትዝብት በቃ ለራስህ አስቀምጠው። ከዛ ደግሞ የክርስቶስን ትንሣኤ ታከብራለህ? ለምሳሌ ትንሣኤውን ታከብራለህ? ትንሣኤውን አዎ። በጣም ጥሩ። የክርስቶስ ትንሣኤ መቼ ነው? እንግዲህ እናንተ ስታከብሩ ነው ጊዜው። እኛ ብንረሳውስ? እኛ እርሳን አንተ እርሳን። እሺ የኦርቶዶክስ ቤተክርስቲያን አማኞች የሉም። እናንተ ቆይ አንድ ጊዜ ምን መሰል መረዳት የፈለኩት የትንሣኤን በዓል አከብራለሁ አልከኝ። ባጭሩ ይሄ በዓል መጽሐፍ ቅዱሴ በዓል ነው አይደለ ዴቭ? መጽሐፍ ቅዱስ የሆነ ይዘት ያለው በዓል ነው አይደለ? በዓሉ ባይብል ካለ አይደለም። በዓሉ የለም። መወለዱና መነሳቱ አለ አይደለም። ስለ ክርስቶስ ትንሣኤን የጠየቁ የክርስቶስ ትንሣኤ መጽሐፍ ቅዱሳዊ ይዘት ያለው ነገር ነው አይደለ ዴቭ? ሙሉ ትንሣኤው ፋሲካ ሁሉ እያሉ ኮንፈረንስ ሁሉ ያዘጋጃሉ። ምንድነው ይሄ ኮንሰርት ሁሉ ያዘጋጃሉ ምናምን ነገር ያው የባህል ድባብ ስለሆነ ለሽቀላ መጪ ስለሆነ እሱን ግን እንተው።
የክርስቶስ ልደት በየዓመቱ በተለያየ ቀን እንደሚከበር ታውቃላችሁ? ስንቶቻችሁ ነው የምታውቁት? ቤተክርስቲያናችን የጌታችን የኢየሱስ ክርስቶስ የትንሣኤው በዓል ከአይሁድ የቂጣ በዓል ጋር እንዳይገናኝ በእያረግና ይወርድ በየዓመቱ በተለያየ ቀን ነው የሚሆነው። በየዓመቱ ማለት ነው። በተመሳሳይ ቀን ልክ የክርስቶስን ልደት ወይ ደግሞ ጥምቀት እንደምናከብረው በየዓመቱ ተመሳሳይ በሆነ ቀን ላይ አይደለም የምናከብረው። በየዓመቱ ነው የምላችሁ። በየዓመቱ ቤተክርስቲያናችን ራሷ መሰረቷ ክርስቶስ ነው እና ቀንን ቀምራ ጊዜን ሰንዳ አዘጋጅታ በዓሉ ከአይሁድ የቂጣ በዓል ጋር እንዳይገናኝ ስሌትን አስቀምጣ ነው የጌታችን የኢየሱስ ክርስቶስን የፋሲካ በዓል የምናከብረው። እናው ትክክል ነው። ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ መሰረት ሳይኖራቸው ነው ይህን በዓል የሚያከብሩት። አዎ ትክክል ነው። ኦርቶዶክስ ቤተክርስቲያንን አይተው ተመልክተው ነው ይህን በዓል የሚያከብሩት። አዎ ትክክል ነው። ስናከብረው ደምቀን ስለምንታይ ዝማሬያችን አምልኳችን ሰማያዊ ስለሆነ ሁሉ ነገራችን ስለሚማርክ ነው። ኦፍ ኮርስ እኛን አይተው የእናት ክርስቲያናችሁ ቆይ ዴቭ አንድ ጊዜ ካም ዳውን እሺ። እኛን አይተው ነው የሚያደርጉት። ቆይ ዴቭ ከዚህ በኋላ ማይክን የምትከፍት ከሆነ እኔ ስታች አስወርዳለሁ። እሺ አሁን ሳይፈቅድልህ ዝም ብሎ መጮህ አይቻልም። ከዛ ለአንተ ምድል እንሰጣለን፣ ታወራለህ። መረጋጋት ግን ያስፈልጋል። እና እኛን አይተው ነው የክርስቶስን ልደት የሚያከብሩት። እኛን አይተው ነው የክርስቶስን ትንሣኤ የሚያከብሩት። አለቅ እኛን አይተው ነው በዓል የሚያከብሩት። ነገር ግን እንደ ሐሳብ እኛን አይታችሁ በዓል ማክበራችሁ ካልቀረ፣ እኛን ተመልከታችሁ እንደው ፋሲካ ማለታችሁ ካልቀረ፣ እኛን አይታችሁ ደግሞ እንደው ስለ ኢየሱስ ክርስቶስ ስም እንደው ጾምንም ደግሞ መጾምን ብትማሩ መልካም ነው። ሌላው ነገር እንዲቀስ እያለ ነገሮች ይለወጣሉ በጊዜ ሂደት። እንቁላልን በጊዜ ነው ተረጋግታችሁ ሁላችሁም ከኛ ጾምን ብትማሩ አለለ። የክርስቶስ ልደት ስናከብር በነገራችን ላይ ረጅም ጊዜያትን በጾም አሳልፈን ነው። ልክ ነቢያት የክርስቶስ ኢየሱስን መምጣት ሲጠባበቁ እንደነበረ ሁሉ እኛም እንደ አባቶቻችን ያንን ጊዜ በጾም አሳልፈን ነው የጌታችን የኢየሱስ ክርስቶስ ልደት የምናከብረው። ትንሣኤውንም ልክ እንደዛ ትንሣኤውን ከማክበራችን በፊት ሰፊ የሆነ የጾም ወቅት አለ። ከዛም ደግሞ ለየት ብሎ ደግሞ ሰሞነ ሕማማት አለ። ሰሞነ ሕማማት የሚባለው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበላቸውን ሕማሞችን እያሰብን ምንጾምባቸው፣ ምህላ ምንቆምባቸው፣ ክርያላይሶን ምንልባቸው፣ አምላካችን ክርስቶስ ኢየሱስን ይቅር በለን የምንልበት ወቅቶች ናቸው እነዛ ወቅቶች። እና አንዳንዴ ነጭ ለብሰን በዓል ስናከብር አይታችሁ አላረለ እንደው ዝማሬው ስለሚያምርብን፣ ነጠላው ስለሚያምርብን፣ አምልኮ ስርዓቱ ያማረ ስለሆነ ያንን ብቻ አይታችሁ በዓሉን አታክብሩ። አሁን አታክብሩ እያለን አይደለም። እሺ ጥሩ ነው፣ አንድ ደረጃ የሚያስጠጋ ነው፣ አክብሩ። ግን ደግሞ ከበዓሉ እኩል ጾሙንም ደግሞ ስንጾም እኛን አይታችሁ ጾምን ጾሙ፣ እኛን አይታችሁ ጾምን ጾሙ። እሺ ከዛ በኋላ ወንድማችን አንድ የተናገረው ንግግር ነበረ። ምንድነው የተናገረው? ድሮ ኦርቶዶክስ እያለው ጠጣ ነበረ፣ ድሮ ኦርቶዶክስ እያለው ጨፍር ነበረ ምናምን። የኔ ተወዳጅ በተለይ እንደው በክርስቶስ ፍቅር የምንወዳችሁ ሳታውቁት የቤተክርስቲያንን ትምህርት ሳታውቁ ሳትረዱ ወደ ጨለማ ሕይወት የገባችሁ ፕሮቴስታንት ወንድሞች ስለ ኦርቶዶክስ ቤተክርስቲያን እንዲህ አይነት ቃላቶችን በመናገር ራሳችሁን አትሸውዱ ፕሊስ። ኦርቶዶክስ ቤተክርስቲያን የማታሰረውን ነገር ታሰምራለች ብላችሁ የሆነ ነገር መፍጠር አትችሉም። እሺ እንደዛ ማድረግ የለባችሁም። ኦርቶዶክስ ቤተክርስቲያን ጭፈራን አታስተምርም። ኦርቶዶክስ ቤተክርስቲያን የቱ ጋር ነው ጭፈራን ስታስተምር ያያችሁት? ኦርቶዶክስ ቤተክርስቲያን ስከሩ ብላ አታውቅም። የቱ ጋር ነው ስከሩ ብላ ስታስተምር ያያችሁት? በእንደዚህ ነገር ራሳችሁን አታታሉ። እሺ አታታሉ። እና ወንድማችን ባትወርድ ጥሩ ነበረ። ካንተ ጋር በደንብ በሰፊው ብናወራ ደስ ይለኝ ነበረ። እሺ ወንድሞችን ሰላም እንበልና እኛ እንቀጥል። ተሟችን ተሙ ሰላም ብያለሁ ወንድሜ። አመቺ ቦታ ላይ አይደለው፣ ትንሽ ድምጽ አለ። ሰላም ወንድሜ። ሰላም ብለናል ተሙ።
እንኳን ደህና መጣ። ስላየን በጣም ደስ ብሎናል። እንኳን አደረሰ። ለትሻ ኦኬ፣ ለት አመቺ ቦታ ላይ አይመስለኝም። እሺ ደሜ እሺ ደሜ አመቺ ቦታ ላይ አይመስለኝም። እሺ እንቀጥል። ቅዱሳን የሚል አካውንት ይሰማል? ይሰማኛል። ፈሊ እንዴት ነህ? እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። ማህበረ ቅዱሳን አንድ ጥያቄ ለመጠየቅ ነበረ። እኔ ኦርቶዶክስ ነኝ። እሺ ችግር የለም። ግን አሁን ቤተሰቦቼም አሁን ባሉበት አካባቢ አንድ ሰሞኑን ከጾሙ ጋር በተያያዘ ከባሉ ጋር በተያያዘ አንድ ሀሳብ ተነስቶ ያው እንደ ክርክር አይነት ነገርም ሆነና ያው ከብዙ ነገሮች አንፃር መጽሐፍ ቅዱስ ምን እንደሚልና ትክክለኛው ነገር ደግሞ ምን እንደሆነ ያው እንድትነግረኝ ነበር። እሺ ከሆነ መልሳለሁ። እሺ ሮብ ዕለት ነው በዓሉ አይደለ? የገና በዓል ሮብ ዕለት ነው እና ብዙ ሰው ይበላል አይበላም ክርክር ለሁለት የተከፈለ ጎራ አብረው እና ክርክር ተነሳና መጽሐፍ ቅዱስ ከዚህ አንፃር ምን ይላል እና ምንድነው ማለት በአንተም ኦፒኒየን ምንድነው? እስቲ ትክክለኛው መንገድ የትኛው ነው? እሱም ልትነግረኝ ብዬ ነው። እሺ መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም አይልም። ምክንያቱም ሮብ ይበላል ወይስ አይበላም ለሚል ጥያቄ መጽሐፍ ቅዱስ ምንም የሚሰጠው ምላሽ አይኖርም በዚህ ጉዳይ ላይ። ለምንድን? የሥርዓት ጥያቄ ስለሆነ። በመጽሐፍ ቅዱሳችን ዶክትሪናል የሆነ መጽሐፍ ነው። ሃይማኖት ነክ የሆኑ ጉዳዮችን የምናብራራበት መጽሐፍ ነው። እንዲህ አይነት የሥርዓት ነክ ሐሳቦች በሥርዓተ ቤተክርስቲያን ነው የሚታዩት። ምን ማለት ነው? በሥርዓት መጽሐፍቶቻችን ማለት ነው። በመጀመሪያ ሮብና ዓርብ የምንጾመው ለምንድን ነው? ከሰባቱ አጽዋማት ውስጥ አንዱ የምንጾማቸው አጽዋማቶች ውስጥ አንዱ ሮብና ዓርብ ነው። ሮብና ዓርብ የምንጾመው ሮብ ዕለት ጌታችን ኢየሱስ ክርስቶስን ለመስቀል አይሁድ የመከሩበት ቀን ስለሆነ፣ ዓርብ ዕለት ደግሞ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ያለው ጌታ ስለኛ ኃጢአት ስለኛ በደል ከሊጦስ ሥር አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለበት የማይሞቱ አምላክ ሞትን የሞተበት ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ላይ የተሰቀለበት ዕለት ስለሆነ መከራን ሕማምን የተቀበለበት ዕለት ስለሆነ ሮብና ዓርብን እንጾማለን። ነገር ግን በሁለት አበይት በዓላቶቻችን በተለይም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓልና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል በእነዚህ በዓላት ላይ በዓሉ ምናልባት ሮብ ወይም ደግሞ ዓርብ የሚውል ከሆነ ቅድስት ቤተክርስቲያናችን በዓሉ እንዲከበር በዛን ዕለት ደግሞ ምግብ እንዲበላ ትፈቅዳለች፣ ታስተምራለች። በነገራችን ላይ አሁን ላይ የትኛውም ክርስቲያን ሮብ ይበላል ወይስ አይበላም ብሎ መጠየቅ የለበትም። ምክንያቱም ከዕለቱ ሮብን ከምናከብርበት ዕለት በላይ የክርስቶስ ልደት ለኛ ለክርስቲያኖች ትልቅ በዓላችን ነው። ለምሳሌ እንደው ሮብ ዕለት አሁን ፋሲካ እንደዚህ የዓርብ ዕለት እንደዚህ የጌታችን ኢየሱስ ክርስቶስ ትንሣኤ የምናከብርባቸው ዕለቶች ላይ ልክ እንደዚህ አይነት ቀናቶች ሲመጡ አንድ ክርስቲያን ግራ መገባት የለበትም። ምክንያቱም የክርስቶስ ትንሣኤ ለኛ ለክርስቲያኖች በላጩ የሆነ በዓላችን ስለሆነ ማለት ነው። ስለዚህ በአሁን ከፊታችን ባለው ሮብ ዕለት አዎ ይበላል። ሌላም ጊዜ ክርስቲያኖች ሆነው ግራ ባትጋቡ ጥሩ ነው እና ደግሞ በስፋት እንደው ነገሮችን እርግጠኛ ለመሆን ያክል ቀርባችሁ ያሉ የንስሐ አባቶቻችሁን ቀርባችሁ ብትጠይቁ ጥሩ ነው። እንደውም አንዳንዴ መገናኛም ይሆናችኋል። ብዙ ጊዜ ክርስቲያኖች ወንድሞቻችን ራሳችን ከካህናት አረቀን ሶሻል ሚዲያ ላይ ብቻ ስለሆነ የምንቀመጠው ብዙ ነገሮችን እያወቅን እየተረዳን አይደለም። ስለዚህ ብዙ እንድናተርፍ ብዙ እንድታተርፉ እንደው አጋጣሚውን ተጠቅማችሁ ራሳችሁን ደግሞ ወደ ካህናት አቅርባችሁ ጉዳዩን በደንብ ከነሱም ስር ደግሞ ጠይቃችሁ እንድትረዱ በልዑል እግዚአብሔር ስም ጠይቃለሁ። ያው እኔም የተማርኩት የተረዳሁት ከነሱ ስለሆነ እሺ ወንድማችን እንጂ ከዛ አሁን አንተ ካልከኝ ኮንቴክስት የተለየ ሌላ ቤተክርስቲያናችን የምታስተምረው አስተምሮ ሌላ አይነት ምክንያት የለውም። አዎ እሺ በጣም ነው የማመሰግነው፣ እጅግ በጣም ነው የማመሰግነው። ክብርልኝ። እሺ እግዚአብሔር ያክብርልኝ።
ኦኬ እንቀጥል። አረ ለበዓል ግን እንደው ተው ግድ የለም እኛንም ጥሩ ምናምን ትላላችሁ። ለበዓል እንደው እኛንም ይጠራ ሰው የለም። የኔ ተወዳጆች በዚህ አጋጣሚ ሁላችሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆናችሁ ክርስቲያኖች ወንድሞቻችን በአጠቃላይ እንኳን አደረሳችሁ። ይህ ትልቅ በዓል ነው እና በዚህ አጋጣሚ ውይይታችንን ከመቀጠላችን በፊት ያው እንደምታውቁት እኛ ክርስቲያኖች ክርስቲያን የተሰኘነው በክርስቶስ ነው እና ክርስቶስ ለኛ የሰጠንን ጸጋ ለሌሎች ደግሞ ማካፈልን መርሳት የለብንም። በዓሉን ስናከብር ቤታችሁ መቼም ይደምቃል፣ ቤታችሁ ይሞላል። በዛው ልክ ደግሞ ተርበው ያሉትን፣ ተጠምተው ያሉትን፣ ታርዘው ያሉትን፣ ተቸግረው ያሉትን እንደው ወድቀው ያሉትን ወገኖቻችንንም እንድትመለከቱ በሁሉ ጊዜ ስም ጠይቃለን። እኛ ክርስቲያኖችንን ስንረዳ ዘር የለንም፣ ብሔር የለንም፣ ማንነት የለንም። ሁሉም ምድር ላይ ያለው ፍጡር በአጠቃላይ የእግዚአብሔር ፍጥረት እስከሆነ ድረስ ሰብአዊ እና ሃይማኖታዊ የሆነ ግዴታችን እንወጣለን። በዚህ አጋጣሚ እንደው ሰዎችን በመርዳት ክርስቲያኖች ወንድሞች ያው የእናንተ ቤተክርስቲያን እንኳን ምትታማ አይደለችም። ነገር ግን የክርስቶስ አባታችን የእናታችንም ደግሞ የቅድስት ቤተክርስቲያንን ደግሞ ፈለግ ይዘን ሁላችሁም በቻላችሁት አቅም በዙሪያችሁ ያሉ የተቸገሩ በዓልን እንደናንተ ነጭ ለብሰው የማይወጡ በራቸውን ዘግተው የተቀመጡ ወገኖቻችን ሁሉ ዙራችሁ እንድትመለከቱ በልዑል እግዚአብሔር ስም ጠይቃለን። አቅም ያላችሁ ክርስቲያኖች ወንድሞች በትግራይ ክልል፣ በአማራ ክልል፣ በተለያዩ የኢትዮጵያ ክፍሎች በተለይም ደግሞ በአርሲም ጭምር እንደምታውቁት በዚህ ዓመት በጣም ከባድ የሆኑ ጊዜያቶችን አሳልፈናል። በተለያዩ አቅጣጫዎች በጣም ብዙ የሆኑ ወገኖቻችን ሰላምን አጥተዋል። በጦርነት በጣም ብዙ ነገርን አሳልፈዋልና በቻላችሁት አቅም እባካችሁ እጃችሁ የሚችል እግዚአብሔር በገንዘብ በጸጋ የባረካችሁ እህት ወንድሞቻችን በቻላችሁት አቅም ክርስቲያን የግዴታችሁ እንድትወጡ በልዑል እግዚአብሔር ስም እኔ ታናሽ ወንድማችሁ መልእክቴን አስተላልፋለሁ። በጣም ብዙ እናቶች ልጆቻቸው ሞተውባቸው ብቻቸውን ተቀምጠዋል። እንኳን በዓል ለማክበር አቅም ኖሯቸው ይቀርና እንደው ሽንኩርት እንኳን ለመግዛት አቅም ያጡበት ሁኔታ ላይ ሆነው በጣም ብዙዎች ተርበው በጣም ብዙዎች ተጨንቀው በጣም ብዙዎች ታርዘው እንኳን ለሚበሉት የሚለብሱት የሌላቸው በጣም ብዙ ወገኖቻችን አሉ እና በዚህ አጋጣሚ ያንዳንዳችን በቻልነው አቅም በምንችላት አጠገባችን ያሉ እህት ወንድሞቻችን ጋር ተካፍለን መብላትን እንወቅበት። በዓሉን መልካም በዓል ያደርግላችሁ። ወዳችኋለሁ። ምንችል ከሆነ ደግሞ እንመጣለን ሁልሽም ቤት። እሺ ቅዱስ ወንድማችን ሁላችሁንም ሰላም ብያችኋለሁ። እንዴት ቆያችሁ? ዌልካም ባክ ብለናል በዚህኛው አካውንት። እሺ ጥያቄ መጠየቅ እችላለሁ ወይስ? ርዕሳችንን ሰምተዋል ቅዱስ? አሁን እኔ ለምንድን ነው ይሄኛው አካውንት ከብሎክ ሲወጣ ለምንድን ነው ልክ እንደዛኛው አካውንት ማተወራን ሰው ያረተው ግድ የለም አረተው። ኧረ እኔ ሁሌም በጸባይ ነው ማወራችሁ። ለመማር የምፈልግ አንድ ክርስቲያን ስለ እውነት በጸባይ አይደለም የምታወራው። በዚህ አጋጣሚ በጣም ለብዙ ፕሮቴስታንት ወንድሞች እኔ የእንጀራ አባታችሁ ነኝ ማለት ይቻላል። ሌላ ቦታ ማንም የማይታገሳችሁ ነገር እኔ የምታገሳችሁ፣ ይሄን ታውቃላችሁ። ለማንኛውም እንቀጥል። ርዕሳችንን ሰምተዋል ቅዱስ? አይ ቲንክ ስለ ጾም እያወራችሁ ነበር መሰለኛ። አይ ያወራን አልነበረም። ርዕሳችንን ሰምተዋል ወይ ያልኩ ለዛ ነው። ኦኬ አልሰማሁም ማለት ነው ርዕሳችንን። አይ ስገባ ስለ ጾም እየተወራ ስለነበር ምናልባት የኔ ጥያቄ አሁን ርዕሳችንን ሰምተዋል ወይስ አልሰማኸውም ነው? ኦኬ አልሰማሁም። አልሰማንም። እሺ የዛሬው ርዕሳችን ኦርቶዶክስ ቤተክርስቲያን ውጭ የምታሰራቸው ትምህርቶች አሉ ወይ ነው። እዛ ላይ እናወራለን። ከዛ በፊት ግን የገናን በዓል ታከብራለህ እንዴ ቅዱስ? ኦፍ ኮርስ አከብራለሁ። ክርስቲያን በጣም ጥሩ። እሺ መቼ ነው የክርስቶስ ልደት የምታከብረው? ኦልሬዲ ነው አክብሬያለሁ። እኔ ከሀገርም ውጭ ስላለሁኝ ዲሰምበር 25 አክብሬያለሁ ኦልሬዲ። እሺ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? በዚህ ቀን የክርስቶስ ኢየሱስን ልደት አክብሩ ተብሎ ለፕሮቴስታንቶች የተሰጠበት እንደ የመጽሐፍ ቅዱስ ማስረጃ የትኛው ክፍል ላይ ነው? እናንተ በመጽሐፍ ቅዱስ ብቻ ስለሆነ የምታምኑት ፕላስ ከመጽሐፍ ቅዱስ ውጪም ስለማታምኑ ምን ላይ ነው ያገኘኸው የክርስቶስን ልደት አክብሩ የሚል
ሐሳብ ኮንሰፕቱን ምን ሊያገኘ? ኦኬ ኦልሬዲ እኛ መጽሐፍ ቅዱስ ብቻ ስንል ሲጀመር አንተ አሁን ኮንሰፕቱን ሙሉ በሙሉ መጽሐፍ ቅዱስ ምን ማለታችሁ ነው የሚለውን ነገር ያስታል። መጽሐፍ ቅዱስ ብቻ ስንል ሁሉም ነገር በመጽሐፍ ቅዱስ መጣራት አለበት ነው እንጂ ሁሉም ነገር የግድ መጽሐፍ ቅዱስ ላይ ቃል በቃል ተጠቅሶ መገኘት አለበት እያለን አይደለም። ስቀጥል ደግሞ ወንድማችን ቅዱስ መልሱን ብቻ ምን ላይ ያገኘ? ወደ መልሱ የመጣው መጽሐፍ ቅዱስ ማስረጃ ስጠ። ከጥንት ከቤተክርስቲያን ታሪክ ጀምሮ የመጣ ትውፊት ነውና ኦልሬዲ የትኛው ቤተክርስቲያን ታሪክ? የትኛው ቤተክርስቲያን ታሪክ? ከጥንት ቤተክርስቲያን ታሪክ እያልኩ እኮ ነው። የትኛው ነች ጥንታዊቷ ቤተክርስቲያን? የትኛው ነች ጥንታዊቷ ቤተክርስቲያን? ጉባኤያቶችንም ስለምንቀበል ኦልሬዲ እንቀበላለን። እሱ ነው። ቆይ የትኛው ነች ጥንታዊቷ ቤተክርስቲያን ወንድማችን? ጥንታዊቷ ቤተክርስቲያን ይሰማል። ክርስቶስ የመሰረታት አንዲቷ ቤተክርስቲያን ክርስቶስ ራሱ ነው። እኛ ብልቱንን የተገጠምንባት። ሶሪ በጣም ወንድማችን ቅዱስ የክርስቶስ ኢየሱስን ልደት የምታከብርበት መጽሐፍ ቅዱስ የመሰረት አለ ወይስ የለህም? አለ አልኩ እኮ ኦልሬዲ ያው መጽሐፍ ቅዱሳዊ ነው አልኩ። በቃ መጽሐፍ ቅዱስ የሆነን ማስረጃ ስጠን አንድ ጊዜ እባክህ። መስጠት የምችለው ማስረጃ ስጠን። መጽሐፍ ቅዱሳዊ ነው ካልኩ አይበቃም? አይበቃኝም። ቅዱስ መጽሐፍ ቅዱስ የሆነ ማስረጃ ስጠኝ። ምን ላይ ነው በሐሳብ ደረጃ ያለው? ከዘፍጥረት እስከ ዮሐንስ ራእይ ካሉት የመጽሐፍ ቅዱስ ሐሳቦች ውስጥ አንዱ መጽሐፍ ክፈትና በዚህ መጽሐፍ ቅዱስ ክፍል ላይ ይኸው እንዲህ ኦኬ። መጽሐፍ ቅዱስ ብቻ ስንል እኮ ቃል በቃል ሁሉም ነገር በመጽሐፍ ቅዱስ መጻፍ አለበት እያለን አይደለም እኮ። ያ መጽሐፍ ቅዱስ ምን እያላችሁ እንደሆነ በኋላ ላይ እናወራለን። አሁን የመጽሐፍ ቅዱስ ማስረጃ ስጠኝ ቅዱስ። ምን እያላችሁ እንደሆነ በኋላ ላይ እናወራለን ስለሱ፣ እርሱ እንዳይሰፋ። አሁን ማስረጃ የክርስቶስ ኢየሱስ ልደት እናከብራለን አልከኝ። ኦኬ እኔ አሁን ጥያቄው መጀመሪያ ጥያቄ ለመጠየቅ ነው ገባው። ስቀጥል በመጀመሪያ የገባው ለምንድን ነበር? ጥያቄ መጠየቅ ብትፈልግም ባትፈልግም ርዕሳችን ይዘን ነው የምንጓዘው እኛ። ያው ታውቀው የለ ቤቱ። ስለዚህ አሁን ለዚህ ነበር የገባሁት ምናምን እንዳትል እሺ። ቅዱሴ ማስረጃ ስጠኝ። ምን ላይ እናውጣ? የመጽሐፍ ቅዱስ ማስረጃ አለኝ ብለሃል። አለኝ ካልኩ ይበቃሃል አትበለኝ እሺ። የመጽሐፍ ቅዱስ ማስረጃ አለኝ ብለሃል። አለኝ ካልኩ ይበቃል አይበቃ ምናምን እንዳትል። ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራእይ ካሉት መጽሐፍቶች ውስጥ አንድ የመጽሐፍ ቅዱስ ኦኬ ሉቃስ ላውጣ። ሉቃስ ያለው ላምብልህ እንግዲህ ከጠየቀኝ አይደል? ስለ በዓሉ አከባበር እንግዲህ ሉቃስ ወንጌል ይናገራል። እስኪ አንብብልን ምን ይላል? ኦኬ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ ልዩ ልጅም ይባላል። ጌታ አምላክ የዳዊትን የአባቱ ዙፋን ይሰጠዋል፣ ያዕቆብ ቤትም ላይ ዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላቅ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ በልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ይቀጥላልና ገና ስናከብር ኢየሱስ ክርስቶስ የተወለደበት በዓል ነው ብለን ነው የምናከብረው። ቅዱስ ምን ብዬ ነው የጠየቅኩህ? ምን ብዬ ነው የጠየቅኩህ? እኔ ያው ኢየሱስ ክርስቶስ የተወለደበትን ነገርኩህ። እኔ ምን ብዬ ነው የጠየቅኩህ እኮ ነው ያልኩህ። እኔ ቅዱስ ለምንድን ነው ሁልጊዜ ለምንድን ነው ከስምህ ተቃራኒ የምትሆነው አንተ ሰውዬ? አሁን እኔ ምን ብዬ ነው የጠየቅኩህ? ኦኬ እኔ መለስኩልህ እኮ ኢየሱስ ክርስቶስ በመጽሐፍ ቅዱስ ሕዝቡ ይገኛል መወለዱ ቀኑን ከየት ነው ያወቀው ብለህ ከጠየቀኝ የጠየቅኩህ ጥያቄ ምንድን ነበረ? እግዚአብሔር የመለስኩልህ እኮ ነው። እግዚአብሔር እኔ መልስ መልስልኝ አላልኩም። እኔ መልስ መልስልኝ አላልኩም ቅዱስ። በመጀመሪያ አሁን ምንድን ነው ያልኩህ? በደንብ አዳምጠኝ እሺ። ይሄው መለስኩልህ እኮ ይሄው። ይሄ እኮ ማስረጃ እንዳትለኝ። የጠየቅኩህ ጥያቄ ምንድን ነበረ ወንድማችን ቅዱስ? ኦኬ ዲሰምበር 25 ቃል በቃል በመጽሐፍ ቅዱስ ተጽፏል ብለህ ከጠየቀኝ የለም እያልኩህ እኮ ነው። ግን ኢየሱስ ክርስቶስ ስለ ዲሰምበር 25 አልጠየቅኩም ቅዱስ። የጠየቅኩህ ጥያቄ ምንድን ነበረ? ምንድን ነው እንደዚህ ልጅ መሆን? አንተ ትልቅ ሰው አይደለህ እንዴ? ኦኬ አይ እያወቅህ አንተና ከየት አውቀህ ነው የምታከብረው? ራስህ መልስ። ደብል ስታንዳርድ ነው እስቲ ቅዱስ። እኔ መልስ አልኖረኝም። ቆይ አዳምጠኝ። በመጀመሪያ ከሁሉ በፊት አንድ ነገር አትርሳ። እያወራ ያለው ከክርስቲያኖች ጋር ነው ብራዘር። ኦኬ ከክርስቲያኖች ጋር አንተ ባለህበት ሀገር ላይ ያለው ገዢ መንግስት የሚጠቀሙን ካላንደር ኦኬ ሰርታ ሰነዳ ያስቀመጠች ቤተክርስቲያን ያለችኝ እኔ።
እንዲህ አይነት ነገሮችን ለመመለስ እንዳንተ የሚከብደኝ እንዳይመስልህ። በዚህ አይነት ጉዳዮች ላይ ብዙ እንዳትጨነቅ። መለስኩልህ እኮ ክርስቲያን የመጣ ነው አልኩህ እኮ። አልመለስክልኝም። እኔ የጠየኩት ጥያቄ ሌላ ነው፣ አንተ የምታወራው ሌላ ነው። በዓሉን የምናከብረው ክርስቶስ ስለተወለደ፣ እኔ በዓሉን የምታከብረው ለምንድን ነው አላልኩም። በዓሉን ለማክበሬ መጽሐፍ ቅዱሳዊ የሆነ ማስረጃ አለኝ አልከኝ። ግን በቃ ማስረጃ አለኝ ካልኩ ይበቃል ብለህ ልጅ ወሬ አወራህ ቅዱስ። እሺ ግድ የለም አንዳንዴ መቼም የምታወሩትን ንግግር ሲንቻለው፣ ግን እንደዛ ብለን እኛም አንሰማህም። በላምጣ ማስረጃ ስንል ያው የሉቃስ ወንጌል ላይ ያው ድንግል ጸንሳለች፣ ያው ወንድ ልጅ ወለደ ምናምን። ብራዘር ማስረጃ ስጠን። ማስረጃ ላይ ብለህ የለ ማስረጃ ስጠን። ኦኬ ልመልስልህ እኮ ኢየሱስ እግዚአብሔር መጽሐፍ ቅዱስን በቤተክርስቲያን በኩል ሲሰጥ ቤተክርስቲያን የሰጡት አባቶች አሉ። እነሱ ቀናቱን አንተ እንዳልከው እንትን ሰንዶ የሰጡን አባቶች አሉ። በእነሱ መሰረት የትኞቹ አባቶች? ቆይ እስኪ አንድ ጊዜ ቆይ አባቶች ስለበዛሽ ቅዱስ አንድ ጊዜ ወደዚህ እንመለሳለን። መጽሐፍ ቅዱስ ስንት መጽሐፍ ነው ቅዱስ? ያንተ መጽሐፍ ስንት መጽሐፍ ነው? አሁን ኦኬ የመጀመሪያው ጥያቄ ተመለሰልህ? ቆይ እንመለስበታለን። አልተመለሰም። አይ ምንም አልተመለሰም። ግን በጣም ብዙ ደጋግመህ እየተናገርክ ስለሆነ አባቶች አበዛሽ ብራዘር። እና እስቲ መጽሐፍ ቅዱስ ስንት መጽሐፍ ነው? የፕሮቴስታንት እህት ወንድሞቻችን መጽሐፍ ቅዱስ ስንት መጽሐፍ ነው ብላችሁ ነው የምታምኑት? መጽሐፍ ቅዱስማ ያው እንደሚታወቀው 66 ብለን ነው እኛ የምንቀበለው። 66 መጽሐፍ ቅዱስህን 66 ነው ብሎ ቀኖናን የቀነነልህ ማን ነው? አባቶች ስትል ስለነበረ አሁን የአባቶችን ጥማትህን ላውጣልህ። እሺ ማን የቀነነልህ? መጽሐፍ ቅዱስ የሚታወቅ እኮ ነው። ቤሲ አሁን በጥንቱ ቤተክርስቲያን እኔ ይታወቃል ወይስ አይታወቅም አላልኩም። እኛ አናውቅም። 66 የሚባል የመጽሐፍ ቅዱስ ቀኖና እኛ አናውቅም። የትኛውም ሰውም አያውቅም። ፕሮቴስታንቶች ናቸው እንደዛ ብለው የሚያምኑት። ሰው ጥያቄው መጽሐፍ ቅዱስ መጀመሪያ እስኪ ጨርስ። ምንም ረግጠን አንችልማ። መጀመሪያ አንዱን ሐሳብ እንጨርስ። ችግር የለውም። እኔ ወንድማችን ቅዱስ ሁሉንም ሐሳብ ቆይ አንዴ አዳምጠኝ እንዴ። እኔ የምለውን ሳትሰማ እኮ ለመመለስ መጠየቅ ለምንድን ነው የምትፈሩት? ቆይ ሁላችሁም ችግር የለውም። መጀመሪያ ልጠይቅና እኛ ደግሞ ያስገባን ችግር የለውም። ቅዱስ ኦኬ፣ አንተ ነህ ያስገባን። አንድ ነገር አዳምጠኝ። ቆይ አንድ ጊዜ አንድ ነገር እንተማመን። ያንተ ቤተ እምነት ራሱን ችሎ መልስ መመለስ ይችላል ወይስ አይችልም? ይችላል አልኩ እኮ። በጣም አሁንም ደግመህ አዳምጥ። መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያንን ሳይታከክ ኦርቶዶክሳውያንን ሳይታከክ ኦኬ፣ በክርስቶስ የሚያምኑ ክርስቲያኖችን ሳይታከክ ራሱን ችሎ መልስ መስጠት ይችላል ወይስ አይችልም? ቅዱስ ይችላል። በቃ ፈሪ ናችሁ እና የምጠይቅህ መልስልኛ። ጥያቄ ካላችሁ ግቡ ብለን ነው የገባነው። ወይኔ ስልክ ገባል። ይቅርታ እና ሄዱ ነገሬ እንዳታወራ ቅዱስ። አሁን እሱን እንተውና ወደ ምላሹ ትገባልናለህ። በቃ አሁን ያንተ ኦርቶዶክስ የሆኑ አማኞች መታከክ የለበትም። ያንተ መጽሐፍ ቅዱስ ሳይታከክ ራሱን ችሎ መልስ መስጠት ይችላል ብለናል። መልካም እንቀበልሃለን። ስለዚህ መልሱን ስጠን። እኛ ፕሮቴስታንቶች መጽሐፋችን 66 መጽሐፍ ነው ብለኛል። እሺ መጽሐፍ ቅዱሳችሁን 66 ነው ብለው ቀኖናን ያቀነነላችሁ ማን ነው? ባይሆንስ ተረት ቢሆንስ በምን አወቃችሁ? ገዝተህ ስለያዝከው የመጽሐፍ ቅዱስ ማህበር አትሞ ስለሰጠ አይደለም። ኦኬ በላሁን የቀነነልህ ማን ነው? ለምሳሌ እኛ የቀነኑልን አባቶች አሉን። እነማን? እናወራበታለን። እንዴት ሰፍተው ላስቀምጥ ይችላል። ቆይ አንድ ጊዜ አዳምጠኝ። የአዲስ ኪዳን መጽሐፍቶች ስንት ናቸው? የብሉይ ኪዳን መጽሐፍቶች ስንት ናቸው? ማን ነው ይሄን ቀኖና የቀነነው? በደንብ ማስረጃዎች አለን፣ እናወራበታለን። በደንብ አድርገን ይኸውልህ አንድ በአንድ ስም እየጠራን እንነግርሃለን። ወንድማችን ቅዱስ ያንተ መጽሐፍ 66 ነው ብለህናል። ማን ነው የቀነነልህ? ክርስቲያኖችን ሳትታከክ ኦኬ፣ ኦርቶዶክሳውያን ምናምን ሳትል ራሱን ችሎ መጽሐፊ መልስ መስጠት ይችላል ብለህናል። መልስልን። ማን የቀነነልህ? ኦኬ እግዚአብሔር እኮ መጽሐፍ ቅዱስ ሲሰጥን እኮ መጽሐፍ ቅዱስ የተቀበሉት አባቶች አሉ። ስለ ይሄ መጽሐፍ ቅዱስ ትክክለኛ የጠየቁት ጥያቄ ኦኬ እየመለስኩልህ እኮ ነው። መጀመሪያ እየመለስክልኝ አይደለም። የጠየቁ ጥያቄ ምንድን ነው ቅዱስ? ኦኬ እሺ ጥያቄ መጀመሪያ ልጠይቅ ነው የገባሁት። እሺ መልስልኝ። ጥያቄ የጠየቁ ምንድን ነው?
ጥያቄ ልትጠይቅ ገባሁት ስለምን 10 ቦታ አትርገጥ። እኔ ምን ልታረግ ነው የገባው አላልኩም ቅዱስ። አሁን ስለአሁን አውራ ሁለት እግር አለኝ ተብሎ ለዛፍ አይወጣም። እሺ ቅዱስ፣ በመጀመሪያ ያወራሃትን ከማውራት በፊት መጠንቀቅ ነበረብህ። ካፍህ ያመለጠህን እያንዳንዱ ነገር ሰብስበን እናስተካክለው። መጀመሪያ ያፎ ለምታ አይታሽም። እሺ መልስልኝ። ጥያቄ ምንድን ነበረ? ምን ብዬ ነበር የጠየቀው? መጽሐፍ ቅዱስ 66 አሁን ለምሳሌ በጥንት ቤተክርስቲያን አባቶች ቆይ አንዴ እየመለስኩልህ እኮ ነው። ቆይ እየመለስኩልህ እኮ ነው። ቅዱስ አትጩ ዴ ብራዘር ዴ ምንድነው? አባወራ የሚያጮህ አንተ ሰውዬ እንዳጮ። አሁን ያለው እኮ ቤት አይደለም። አሁን ያለው ከኛ ጋር ነው። ያወራ ያለው ከኔ ከወንድም ጋር። ስለዚህ ተረጋግተን መውራት ያለብን እና አሁን እኔ ስም ማን ነው ስልህ ቅዱስ እንደምትል ሁሉ የጠየቁ ምንድነው ስልህ የጠየቁን ብቻ ንገረኝ። ሌላ ነገር አታወራ። የጠየቁ ጥያቄ ምንድነው? ጥያቄውን ብቻ ንገረኝ ቅዱስ። አልነግርህም። አይ ልትጠየቁ ግቡ ስትል ገባለሁ። ችግር የለውም። አሁን መጀመሪያ ጥያቄ ምንድነው? ኦኬ ጥያቄ ያላችሁ ብላችሁ ነው። ቅዱስ ቆይ አንተ ልጠየቅ አይደለም የገባሁት። ሌላ ጊዜ ችግር የለውም ገባለሁ። መልስልሃለሁ። ሌላ ጊዜ ስነ ስርዓት ያዝ። ግብረ ገብ ይኖርህ እንጂ ምን ሆነ ነው በዚህ ልክ እንደዚህ የምትሆነው? ልትጠየቁ ግቡ ስትል ስነ ስርዓት ያዝና አዎ ልትጠይቅ መጥተሃል። ርዕሳችንን ነግረናሃል። በመጀመሪያ ግን ስላወራነው ነገር በመጀመሪያ መደምደሚያ ሳንይዝ ወዴትም አንሄድም። ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ በመጀመሪያ ላወራው ነገር ማስረጃ አምጣ ስትባል አካኪ ዘረፍ ትላለህ እንዴ? ካንተም ብሶ ደግሞ ልትጮህ ትሞክራለህ እንዴ? በነገራችን ላይ ፈቃደኛ ሆነን ነው እንጂ እያደመጥን ያለ ነው። አንተ አወራህ አላወራህ እኛ የምናገኘው ነገር የለም፣ የሚቀርብንም ነገር የለም። አካኪ ዘረፍ ነው። አሁን ራስን ተቆጣጣ። መውረድ ከፈለክ ራስን ችለህ መውረድ ትችላለህ። አይ እኔ እወርዳለሁ፣ ችግር የለውም። አንተ አይ እንደዚህ ማድረግ አይጠበቅብህም። በታች ወረድ ምንድነው? ልክ እኮ ይኸውላችሁ በነገራችን ላይ ከዚህ የበለጠ እኮ እንትን አታገኙም። ፕሮቴስታንቶች ወንድሞቻችን በዚህ አጋጣሚ ከዚህ የበለጠ የምትመሰክሩበት አጋጣሚ አታገኙም። መጽሐፍ ቅዱሳችሁ ስንት መጽሐፍ ነው? you have no idea። ዝም ብሎ አባቶች ይላል ቅዱስ። አንድ ቀን አንብበህ ብትመጣ ለኛም ስራ ብታቀልልን። ስለእውነት አንድ ቀን አንብበናና እስኪ ለኛም ስራ አቀልልን። ስለሆነ ነገር ስታወራ ብዙ ጊዜ ደጋግመን ነግረናል። ሶሪ ጋይስ፣ እሺ ከኛ ከክርስቲያኖች ጋር ስለሆነ የምታወራው ጥንቃቄ ያስፈልጋል ብለን ደጋግመን ነግረናል። ደጋግመን አንዴ ስልክ ማውራት አለብኝ። ወይ መድኃኒዓለም ኦኬ። አንዳንድ ሀሳቦችን በመጽሐፎች ማስረጃ ስንወያይ ቢያንስ በተቻለ አቅም የተወሰነ ነገር አውቃችሁ ተረድታችሁ ብትመጡ ጥሩ ነው። ካልሆነ ስሜት የተሆነ አንዳችሁ ጋዛ ያዙ ይልቀቁኝ ምናምን በዚህ ወጥቶ በዚህ ገብቶ ጌታ ሆይ እሺ ወንድማችን ቅዱስ አንብበና በመድኃኒዓለም አንድ ቀን እንኳን ስራ አቀለልን። እንደው በኪዳነ ምሕረት እንደው በክርስቶስ ፍቅር ለምን እባክህ አንድ ቀን አንብበናና ስራ አቀለልን። እባክህን አንብበናና ስራችን አቀለልን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች መግባት ትችላላችሁ። ሁላችሁንም እናወራችኋለን። ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ እህቶቻችን ወንድሞቻችን ምግቡ በመጽሐፍ ውስጥ ማስረጃ እናወራችኋለን። ገናን እናከብራለን፣ ትንሣኤን እናከብራለን የምትሉ ፕሮቴስታንቶች ባትገቡ ይመረጣል። ምክንያቱም መጽሐፍ ቅዱስ የመሰረት ሳይኖራችሁ ክርስቲያን የሆኑ ሰዎች ሲያደርጉ ብቻ ስለተመለከታችሁ እያደረጋችሁት ያለው ልምምድ ስለሆነ ከመጽሐፍ ቅዱስ ውጪ የሆነ ነገር ስለሆነ በእናንተ ቤተክርስቲያን አሰብሮ ባትገቡ ይመረጣል። ምክንያቱም ልክ ቅድም እንደገባው ወንድማችን መልስ መስጠት ስለማትችሉ አንዳንድ ጊዜ በመጽሐፍ ቅዱስ ማስረጃ መመለስ የማትችሏቸውን ሐሳቦች ቀድማችሁ ባታነሷቸው ጥሩ ነው። ፕሮቴስታንት ወንድሞቻችን ብዙ ጊዜ ደጋግመን ተናግረናል። እኛ በሪያሊቲና በድራማ መካከል ሰፊ ልዩነት አለ። በፕሮቴስታንቱ ቤት ዲያቆን ወይ ቤኪ አመች አርሎ ግን አይ ቤኪ በጣም እንትን እያለ ነውና ልስብየዋለሁ። ከገባ ሲግባ በጣም በየቦታው ቪዲዮ በመቁረጥ ማነው ቤኪ?
እኔ ራሴ ስበዋለሁ። ቀጥሉ፣ እርሶ ይቀጥሉ። ኦኬ አላወኩትም። እሺ እንኳን ፕሮቴስታንቶቹን ቤተ እምነታቸውን ራሱ እየረሳ ነው። በጣም ብዙ ናቸው ቤተ እምነቶቹ ራሱ በጣም ብዙ ናቸው። እንኳን ፕሮቴስታንት የሆነን ሰው ይቅርና እንዴ ኬት መጥቶልኝ ነው ቤተ እምነቶቹንም በጣም እየረሳናቸው ነው። በጣም እኮ ብዙ ነው። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ፣ አማኑኤል ህብረት፣ መጥምቃውያን፣ 7000 ምርጦቹ፣ ክብረ ጽዮን፣ ጉባኤ እግዚአብሔር በጣም ብዙ ነውና ሁሉንም ስለምንረሳ ነው ሲገቡ ከየት ቤተ እምነት ነው የመጣችሁት እያለን የምንጠይቀው። ለዛ ነው እንኳን ፕሮቴስታንት የሆኑትን ሰዎች ይቅርና ቤተ እምነታቸው ራሱ በጣም ከመዛቱ የተነሳ እየረሳ ነው። ለማንኛውም ከኛ ጋር ገብታችሁ ስትወሩ ጥንቃቄ አድርጉ የኔ ተወዳጆች። መልእክቱ በጣም ለብዙዎች እንዲደርስ እናንተ በደንብ ኮፒ ሊንክ አድርጉ። ፕሮቴስታንቶች ወንድሞቻችን እኛ ጋር ገብታችሁ ስታወሩ ጥንቃቄ ያስፈልጋል። የምታወሩት ከክርስቲያኖች ጋር ስለሆነ ማለት ነው። ለምሳሌ አሁን እናንተ የምትናገሯቸው ንግግሮች ቤተ እምነታችሁ ውስጥ ሆናችሁ ብትናገሯቸው ምናልባት ሰዎች አሜን ሊሏችሁ ይችላሉ። ዊዛውት ኤኒ ሪዝን እንደምታውቁት በየቦታው ያለ አዳራሽ በአጠቃላይ አሜን ይበዛበታል። አሜንም ገብቷቸው አይደለም አሜን የሚሉትንም ነገር ተረድቶ አይደለም። ለምሳሌ አንድ ሰው ራባ ጀረባባ ሃርጋዱላሽ ሄቤሬቤቤ ቢል አሜን ይላሉ። ባይዘው እኔ ፊቴን ሸፍኝ እንደው ወይ ደግሞ የሌላ ሰው እንደው ማስያርግ ሊሆን ይችላል ወይ እንደው በሚካፕ ፊቴን ቀይሬ ራሱ ሱፍ ለብሼ እዛ ቦታ ተገኘ ስሪፒሽ ለብሼ ማይኬን ይዤ ራባ ጀረባባ አሜን ይላል ፕሮቴስታንቱ። ኦኬ አሁን እዛ አሜን የምትባሉበትን ነገር አይደለም ማውራት ያለባችሁ። ከኛ ጋር ስታወሩ በመጽሐፍ ቅዱስ የማስረጃ ነው የምናወራው። እኛም በተመሳሳይ ለምሳሌ እኛ ቤተክርስቲያን ውስጥ እንደው አንድን ሐሳብ ስናወራ ምሳሌን መስለን ሁሉ ልናስረዳ እንችላለን። ለኛ ቤተክርስቲያን አማኝ የሚረዳ ኦርቶዶክሳዊ የሆነ አረዳድ ስላለ ማለት ነው። ነገር ግን ኦርቶዶክስ የሆነ አረዳድ እንኳን ማውራት የለብንም ከናንተ ጋር። እናንተ ፕሮቴስታንቶች ናችሁ፣ እኛ ክርስቲያኖች ነን። ስለዚህ ፕሮቴስት የሆነን ሰው ፕሮቴስት የሚያደርግን ሰው አጠቃላይ የምናወራው በማስረጃ ነው። በመጽሐፍ ቅዱስ ማስረጃ ማውራት የምትችሉ ከሆነ ገብታችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር አውሩ። ኦኬ እኛ ምንም ሌላ የምንፈልገው ነገር የለም። ከዛ ውጪ ግን አይ አዳራሽ ውስጥ እንዳለው ሰው አሜን እንደሚለኝ እንደው ዝም ብላችሁ ስሙኝ እና አሜን ካላላችሁ ብሎ ነገር የለም። እሺ በመጽሐፍ ቅዱስ ማስረጃ እናደምጣችኋለን። ሁላችሁን በደንብ ሁላችሁንም እናደምጣለን፣ እድል እንሰጣችኋለን፣ በፍቅር እናወራለን። እሺ ራሄል እንደምን አለሽ? ፈለገ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው ራሄል? እኔ ጴንጤ ፕሮቴስታንት ነው የመጣሁት። ጴንጤም ፕሮቴስታንትም እኮ የሚባል ቤተ እምነት የለም። በዛ ውስጥ ያሉ ቤተ እምነቶች አሉ። ግን እኔ ያንን የጠየኩሽ ቤተ እምነትሽን የጠየኩሽ ለዛ ነው። ጴንጤ ነኝ እኮ። የትኛው ጴንጤ? ብዙ ጴንጤ ይላል። የትኛው ጴንጤ ነሽ አንቺ? አሁን ጥያቄ ጠይቁኝ ብሎ ነው የገባኸው። ለምን ትጠይቀኛለህ? ጠይቁኝ ብለህ አይደል የገባኸው? ልጠይቅህ ራሄል። እንዴ ምን መቆጣት ነው? ተይ እንጂ። ኧረ እኔ አልተቆጣሁም ፈለገ። እሱ እንደውም ተረጋግተሽ አሁን እኔ ማወራበትን ቶን እያየሽ ነው አይደለ? ልክ እንደዛ ቀዝቀዝ ብለሽ በጣም እየተናደድኩ ቤተ እምነትሽን የጠየኩሽ። ጴንጤ ነኝ እኮ። ጴንጤ የሚባል ቤተ እምነት የለም። ለምሳሌ ባጭሩ ምሳሌ ልስጥሽ። ታዩ ቆይ አንቺም እንዳትበሳጪ ስሜት የሆነች ስለሆነ የገባሽው ነገሮችን እንደው ላለማርዘም የተጠመቅሽ የት ነው? የወንጌል አማኝ ነኝ። የምን አማኝ ነሽ አላልኩም። ለምሳሌ ራሄል እንደው በቀናነት ብትረጅኝ አንድ ነገር ልንገርሽ። በቀናነት አሁን ለምሳሌ ዌብሳይት ላይ ገብተሽ የወንጌላውያን አብያተ ክርስቲያናት ህብረት የሚለውን ሰርች ብታረጊው ቤተ እምነት ሆኖ አይደለም የሚመጣው። የተለያዩ ቤተ እምነቶች ግን አንድ ላይ ክሬት ያደረጉት ማህበር ነው። ኦፍኮርስ ኢትዮጵያ ውስጥ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚባል ማህበር አለ። ለምን ተባላችሁ? ለምንድን ነው በወንጌል የምናምነው ትላላችሁ? እኔ አልልም፣ መብታችሁ ነው ማለት ግን ያ የማህበር ስም ነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት አማኝ ነኝ። የዚህ ቤተክርስቲያን አማኝ ነኝ። የኔ ቤተክርስቲያን የዓለም አቀፍ አብያተ ክርስቲያናት ህብረት ውስጥ የዛ የማህበሩ አባል ነች። አሁን አንቺም የነገርሽኝ የማህበር ስም ነው። ፕሮቴስታንት የምትይው የማህበር ስም ነው። ጴንጤ የምትይው የማህበር ስም ነው። ብዙ ቤተ እምነቶች አንድ ላይ ሼር የሚያደርጉት ስም ነው። የወንጌል አማኝ አልሽኝ። የወንጌላውያን አብያተ ክርስቲያናት ህብረት በዌብሳይት ደረጃ ያለ ሁላችሁም ሰርች አድርጋችሁ ይዩት። ከዛ ውስጡ አባል ቤተ እምነቶች ተብለው 64 አናቱ ላይ አባል ቤተ እምነቶች ደግሞ ተዘርዝረዋል። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ ተልእኮ ለትውልድ ይላል። ለምን ወጣሽ?
ራሔል ለምንድን ነው የምትወጪው? ምንድነው ዛሬ ነካችሁ ግን? ጌታዬ ለምንድን ነው የወጣሽው ራሔል? ኤኒዌይስ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም ነው እንጂ የቤተ እምነት ስያሜ አይደለም። ስለዚህ መታችሁ ከኛ ጋር ስታወሩ የማህበር ስም አትንገሩን። ቤተ እምነታችሁን ስትጠየቁ ለምንድን ነው በቤተ እምነታችሁ መጣ? የትኛውም ሰው በነገራችን ላይ በቤተ እምነቱ ማፈር የለበትም። ወዶ ፈቅዶ አምኖበት የገባበት ህይወቱ እስከሆነ ድረስ ቤተ እምነቱ ሲጠየቅ በፍቅር እኔ የመጣሁት ከዚህ ቤተ እምነት ነው ብሎ ማስረዳት ይኖርበታል። ያው ይሄ ሁላችሁም ግዴታ ነው አይ ቲንክ ብዬ አምናለሁ። እሺ እድል ልስጥ እስቲ ለሌሎችም። ባትሮጡ ጥሩ ነበር። እንደዚህ ባይኖር ደስ ይላል። ፕሊስ ሁላችሁም በደንብ ኮፒ ሊንክ አድርጉ። እሺ ተሙ ሰላም ነው ፈለገ፣ እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? መሰረተ ክርስቶስ። ጎሽ ጎሽ፣ እግዚአብሔር ያክብርልን። እንደዚህ ነው የሚባለው። ያው በወንጌል ታምናለህ አይደል? እና ታዲያ በጣም ነው እንጂ ማምነው በወንጌል። ጥያቄ ልትጠየቅ ነው? ቆይ አዳምጠን፣ ርዕሳችን ምን እንደሆነ ስላልሰማ ቆይ ተረጋጋና። ትቸኩላለህ ተሙ? ኧረ ምን አስቸኮለኝ ብራዘር፣ ጠይቅ። ካልቸኩል ተረጋጋ። እሺ ኦኬ። እታች ያለሽ እህታችን ያው ከየት ቤተ እምነት ነው የመጣችሁ ሲባል ልክ እዚህ ጋር ያለው ወንድማችን እንደመለሰው ነው መመለስ ያለብሽ። በወንጌል አምናለሁ ይላል፣ ግን ቤተ እምነቱ ሲጠየቅ ከየት ቤተ እምነት ነው? ከመሰረተ ክርስቶስ። እንደዛ ብለሽ መመለስ ያለብሽ አንቺም ሌላው ጊዜ። እህታችን ራሔል ባትወጪ ደስ ይለናል፣ ገብተሽ ብታወሪን ደስ ይለናል። እሺ ርዕሳችንን ሰምተዋል ወንድማችን ተመስገን? አይ ጥያቄ ካላችሁ ጠይቁኝ ነው ያልከው። በኦርቶዶክስ ከመጽሐፍ ቅዱስ ውጪ ምናምን። ርዕሳችን እንዴት ነው መሰለህ? በደንብ አዳምጠኝ እሺ ተሙዬ፣ በኋላ እንዳትነጫነጭ እንዳትበሳጭ በደንብ አድርገህ አዳምጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰረው ትምህርት አለ ብለው ለሚያምኑ ፕሮቴስታንቶች እድል እንሰጣለን። ከዛ ትምህርቶቹን ያነሳሉ። ትምህርቶቹ ከመጽሐፍ ቅዱስ ውጪ እንደሆኑ ፕሩፍ ያደርጉልናል። እኛም ደግሞ ትምህርታችን መጽሐፍ ቅዱስ እንደሆነ ፕሩፍ እናደርጋለን። ተግባባን? ግልጽ ነው? ኧረ በጣም ግልጽ ነው ብራዘር። ከዛ በፊት ዘፈን ነው ተሙ። ዘፈን ከሆኑ ዝጉ። ምን አልከኝ? አንተ አካባቢ ዘፈን ድምጽ ይሰማል ተሙ። ትንሽ ራቅ ብትል አሪፍ ነው። ኧረ ወፍ የለም ዘፈን። አይ የኛ እኮ እየተሰማን የዘፈን ድምጽ ገብቶ ነበረ ትንሽ። ኧረ ብራዘር እኔ የፍሪጅ ድምጽ ነው፣ ዘፈን የሚባል የለም። ፍሪጃችሁ ያቀነቅናል ማለት ነው። ይጫዋል ፍሪጅ ይጫዋል። ትልቅ ፍሪጅ ስለሆነ ይጫዋል። እሺ ችግር የለውም ተሙ። ከዛ በፊት ኮሜንት ላይ የሆነ ነገር ጽፈህልን ነበረ። ዛፍ ስር ማርያም ምናምን እያላችሁ ምናምን ብለህ የሆነ ነገር ጽፈህ ነበር። አይ ቲንክ እንደው ከምናፈና ሐሳብህን በደንብ እሱ ትልቅ ጥያቄ ስለሆነብኝ ጥያቄ ሳይሆን ዘለፋን ያስቀመጥከው እኔ ማነባዋለሁ፣ ግን አንተም ደግመህ በልልን አንድ ጊዜ ከአንተ አንደበት ድጋሜ መስማት ስለፈለኩኝ ነው። አይ ዘለፋ ምን ነበር ኮሜንት ላይ? አይ ጥያቄ ሳይሆን ልናገራ አልከኛ። እሺ ንገረን። ዛፍ ስር ማርያም ተገልጣለች ብላችሁ ሰሞኑ በቃ ሁላችሁም ሄዳችሁ ሻማ ምናምን አብታችሁ እየሰገዳችሁ ምናምን ነው። ይሄ ነገር መጽሐፍ ቅዱሳዊ ነው ወይ? ለኛ ታብራራለህ አሁን ይሄን መጽሐፍ ቅዱሳዊ እንደሆነ? ይሄ አንድ ጥያቄ ወንድማችን። እሺ መልካም። እንደዚህ አይነት ነገሮችን ለሌላው ጊዜ ተሙዬ ወንድማችን፣ መቼ መጽሐፍ ቅዱስ ሰዎች የምንመልስበት፣ ሰዎች የምናስምርበት፣ ሰዎችን ወደ ክርስቶስ እቅፍ የምንመልስበት ቃል አይደለም። ለሌላ ጊዜ በቻልኩ አቅም ኮሜንት ላይ እንዲህ አይነት የሆነ ለማልገጥ አይነት ነገሮችን ባትጠቀም ጥሩ ነው። እሺ ማለት አንተ የሌላ እምነት ተከታይ ነህ፣ እናውቃለን፣ እንረዳለን። የግድኛ የምናከብረውን ነገር አክብርልን አንልህም። ለምሳሌ እኔ አሁን በፕሮቴስታንቱ ቤት እኔ ፕሮቴስታንት ወንድሞቼን ወዳቸዋለሁ፣ አከብራቸዋለሁ። ግን በፕሮቴስታንቱ ቤት የፈለገ በወዳቸው አንዳንድ የሐሰት ትምህርቶችን እኔ ሰፖርት አላደርግም፣ እነዛን እቃወማለሁ። በዛው ልክ አንተ መቃወም ትችላለህ። ግን ሞክ ማድረግ ማልገጥ ምናምን አይቻልም። እንደዚህ ነገሮችን ባታደርግ መልካም ነው። ማርያም እዚህ ቦታ ላይ ተገለጠች ምናምን በመጀመሪያ ተአምር ነው።
አንተ የፕሮቴስታንት አማኝ ሆነ ለምሳሌ በቤተክርስቲያኑ ስለሚደረጉ ተአምራቶች ለአንተ ማብራራትና ማስረዳት ግዴታ የለብንም። ተአምር ማለት ያመኑ ሰዎች ሊያዩዋቸው ሊያገኙዋቸው ሊበረከትላቸው የሚችል የእግዚአብሔር ጸጋ። ኦኬ ለምሳሌ አሁን አንተ በፕሮቴስታንት ቤት ውስጥ ሶፍት በልቼ ላቡን የተጠረገበት ጨርቁን እንትን ብዬ ምናምን ይላሉ አይደለ? ይሄ ነር ኦፍ ማይ ቢዝነስ፣ ይሄ የኛ ጉዳይ አይደለም። ቆይ አትጩህ። አሁን እኮ ለማልገጥ የሞከርከው አንተ ነህ አይደለ? አሁን እኛ ያረጋግጠን አይደለም። እባክህን አዳምጠኝ። ቆይ አንድ ጊዜ እስኪጨርስ አዳምጠኝ። ተሙ ግድ የለህም። አንዳንድ ጊዜ በትግስት የምናገረው ነገር ለጆሮ ሊቆረቁር ይችላል፣ ግን ግድ የለም አድምጠኝ። ምክንያቱም አንተ ስትናገር ኮሜንት ላይ ስታለግጥ ስትስቅ ምናምን እኛ ላላገጥን ምን አላልንም። በደንብ አድርጋ አዳምጠኝ። ከፕሮቴስታንት ወንድሞቻችን ጋር ስናወራ ይሄንን እኛ እንደ ኢሹ አድርገን አናወራውም። ባጭሩ ለምንድን በመጀመሪያ ፕሮቴስታንት ወንድሞቻችን በመጀመሪያ ከጅምሩ በክርስቶስ ያምናሉ ብለን አናምንም። ስለዚህ ቸርች ውስጥ የሆነ ሴት በላብ የተጠረገ ሶፍት በላች፣ የሆነ ሰው ላቡን ጠርጎ እንትን አለ፣ የሆነ ፓስተር የኔ ዘር ፍሬ የተባረከ ነውና ሴቶች ሙግራችሁን ክፈቱልኝ የተባረከ ፍሬ ከፈለጋችሁ እያለ አለገጠ ምናምን ነሮማ ቢዝነስ። ወደሽ ከተደፋሽ ሲረግጡሽ አይክፋሽ ነው። ኦኬ እዛ ጋር አምኖበት የሚከተለው ሰው እስካለ ድረስ እኔ አይመለከተኝም። እንደ መጽሐፍ ቅዱስ ግን ስናወራ ግን በመጽሐፍ ቅዱስ የማስረጃ ከፕሮቴስታንት ወንድሞቻችን ጋር የምናወራው አገልጋዮቻቸው ስለሚሸጡት ጨው፣ ስለሚሸጡት ጨርቅ ወይም ደግሞ ስለሚሸጡት ሳሙና አይደለም። አሁን የማወራው ስለ ሳሊቬሽን ነው። እኛና ፕሮቴስታንቶች መካከል ትልቁ የሚለየን ነገር ተአምር አይደለም፣ የሚለየን ነገር ትምህርት ነው። አሁን አንተ ስላልከው ሐሳብ ግን ባጭሩ ስነግርህ ተአምር ያመነ ሰው ሊደረግለት የሚችል ነገር ነው። አሁን ያ ተአምር ምንድነው? ያ ተአምር እንዴት ሆነ ምናምን ይሄ አንተን ሊያስጨንቅ የሚገባ ጉዳይ አይደለም። ላመኑ ሰዎች ግን አዎ ዛሬም ድረስ እግዚአብሔር ብዙ ድንቅ ተአምራትን ያደርጋል። በዚህ ምንም ግራ አትጋቡ። ፕሮቴስታንት ወንድሞቻችን አትደንግጡ። አሁንም ክርስቶስ ኢየሱስ ላመኑት ለበጎቹ በዚህ ቅድስት ቤተክርስቲያን ውስጥ ላሉት አማኞቹ በአጠቃላይ አሁንም ድንቅ ተአምራትን ያደርጋል። እግዚአብሔር አሁንም ዛሬም ይሰራል። በዚህ ጉዳይ ግራ አትጋቡ። እንደ ጥያቄ ግን አይ ቲንክ ውስጡ ለምሳሌ ስለ ስግደት ልትጠይቅ ፈልጋል ይመስለኛል ታሙ። አሁን ይሄ ለምሳሌ በመጽሐፍ ቅዱስ ማስረጃ ልናወራ የሚገባበት ሐሳብ ነው። ይሄ ስትሰግዱ ምን ስትሉ ምናምን ብለናል አይደል? ኦራ አንዴ ላውራ ብቻህን እኮ ነው የምታወራው ብራዘር። አስወራና እሺ አንድ እድል ስተን። እሺ አሁን ለምሳሌ ይሄ ተአምር ነው ጥያቄ ውስጥ መግባት የለበትም ብላል። እሺ እንደዚህ አይነት ልምምዶች ትክክል መሆናቸውን አንተ በመጽሐፍ ቅዱስ አስደግፈ ማስረጃ ትሰጠኛለህ? አሁን እንደዚህ ሻማ ድንጋይ ማለት ዛፍ ስር ሻማ በርቶ ምናምን ማርያም ተገልጣለች ተብሎ የሚሰገድለትን ነገር እንደዚህ የሰገደ ለፍጡር እንደዚህ ተገልጧል የሰገደ ማስረጃ። ቆይ ይኸውልና ቆይ ሐሳቤን ልጨርስና ታወራለህ። እንደዚህ የሰገደ ለፍጡር ተሙይ አሁን ሁለት ጋር አለን ተብሎ ወደዛ ሳይወጣ ማለት እኔ አንዴ ላውራና ነገር እግዚአብሔርን ፈለገ። ያንተ ችግር ምን እንደሆነ ታውቃለህ? ሰዎችን አታስወራም። እኔ ምንድነው ያልኩህ? መሀል ላይ እኮ ያልኩህ በመጀመሪያ አሁን ስለምሳሌ ስግደቱ ልምምድ አልከን። ልምምድ ያልከው አሁን ስለ ስግደት ለምሳሌ ልምምድ ያልከው ልክ እንደ ባዕድ አምልኮ ነገር አድርገህ ልታያይዘው ፈልገህ ነው። እሺ እናውራ፣ ይመቻል ወይ ያልኩህ ነው። እኔም ልክ እንደሚመቸኝ ስታይ አንተ ደግሞ ትጮህና ጣልቃ ገብተህ አይ ምናምን ትላለህ። የምትፈልገው የኔን አለመመለስ ነው። እኔ ግን መልስልሃለሁ። እሺ እኔ አሁን ስለ ስግደት እናውራ። ስማኝ አንዴ እኔ ካንተ ጋር ልከራከር ምናምን አይደለም። ጥያቄ የሆነብኝ ነገር ለአንተ ላስቀምጥና ከዛ ምን ታረጋለህ? ቆይ አዳምጠኝ። ስለ ስግደት እናውራ። ይመቻል? አትፍራ። ለምን ሀሳብ መፍራት የለብንም። ስለ ስግደት እናውራ። እንደውም ሀሳብ መፈራው አንተ ነህ። በዚህ እኔ ስለፈራው ይቅርታ። አሁን በመጽሐፍ ቅዱስ ማስረጃ እኔ እናንተ ስለ ስግደት እናውራ። ይመቻል ወይ? አንደኛ እኔ አፖሎጂስቲክ አይደለሁም። እንዴ ይሄ ዲቤት ምናምን መገጠም ስህተት እንደሆነ እኔ ሰው ጥያቄ ፈለገ ጥያቄያችን አምጣ። ስለ ጮክ አይደለም እዚህ ጋር ይኸውልህ፣ ስለ ጮክ አይደለም እኛ የምናደምጠው ጉሩሩሩ ስላልክ አይደለም። ተረጋጋ ብራዘር። መጣ እዚህ ጋር ይሄ ነገር ስህተት ነው። ሻማውን በር አልከን። ሻማ ማብራት አምልኮ ነው እንዴ? ምንም እኮ ይሄ እኮ የሆነ የሰባ ሐሳብ ራሱ አይደለም ይዛችሁ የምትመጡት። ስትጮህ ማለት ነው የሆነ ትልቅ የሆነ ነገር ልታፈነዳ ነው የምትመስለው ነገር ነው የምትመስለው። የሆነ የሰባ ሐሳብ ይዘህ የመጣ ሁሉ ነው የምትመስለው። ተሙ አመጣጥ ማለት ነው። ከዛ ሰማን የሆነ ታምራ ነሳና ልትቀልድ ሞከርክ።
እንደውም ለማልገጥ እግዚአብሔር በሚያውቀው በየአዳራሹ ተአምር ተብሎ የሚደረጉት ነገር ፈገግ ለማስባል ይዳዳሉ። ስለ እውነት ለመናገር በኢየሱስ ስም ሸንቀጥ አደርጋችኋለሁ ብሎ ወፍ የሚል ስፒከር ላይ ያለ ሰው ነው ያለው በየአዳራሹ። ሰው ለማልገጥ ከሆነ ጥሩ አይደለም። ማልገጡን ጠበው በቃ እሱ ይቀር። በመጽሐፍ ቅዱስ የማስረጃ ግን ማውራት አለብን። ለምሳሌ እኛ ፕሮቴስታንት ወንድሞቻችንን ትምህርታቸው ስህተት እንደሆነ ምን ነገራቸው እዩ የእናንተን አገልጋይ ይኸው አጭር እጅና ረጅም እጅ ያላትን ሴት አስረዘመ እዩ ብላ አንሸራታ የቀለደችበትን ቪዲዮ እያወጣን አይደለም። አንተ የቀኛ አጥንት ና ውጣ እየተንቀጠቀጥክ ምናምን ብለው የሰሩትን ድራማ እያወጣን አይደለም። ይሄ እኛን አያገባንም። ቅድም እንዳልኩ ምናልባት ቅኔው ከገባችሁ ወደሽ ከተደፋሽ ሲረግጡሽ አይክፋሽ ነው። ሰው ወዶ እዛ ጋር ገንዘቡን ለተበለው እኔ አያገባኝም፣ አይመለከተኝም። በመጽሐፍ ቅዱስ የማስረጃ ግን ከፕሮቴስታንት እህቶች ወንድሞች ጋር ግን ሳወራ ማወራው በጣም በሚለየን ትምህርት ላይ ነው። ሶ ሚለየን በየአዳራሹ የሚደረገው ተአምር ተብሎ የሚሰራው ፌዝና ቀል አይደለም። እሱ ነው አይገባኝም። በቃ ከነሱ ጋር ማወራው ግን ስለ ትምህርተ ሥላሴ፣ ስለ ነገረ ክርስቶስ፣ ስለ ነገረ ድህነት ነው። እኛና ፕሮቴስታንቶችን የሚለየን ይሄ ትምህርት ስለሆነ ማለት ነው። ዋነኛው ትምህርት ይሄ ስለሆነ ስለዚህ ማወራው ከነሱ ጋር በዚህ ሐሳብ ነው። አሁን አንተ መጣና ማርያም ተገልጣ ብላችሁ ምናምን ከዛ ልትቀልድ ከዛ ኮሜንት ላይ ምናምን የሳቂ ኢሞጂ ምናምን አስቀመጥክ የኦርቶዶክሳን ልብ የሰበርክ መስሎ ማለት ነው። ቆይ ተረጋጋ። አሁን አንተ ስለፈለካቸው 10 ጊዜ ብትከፍተው 20 ጊዜ ማይክ ይዘጋል እንጂ በምንም ታምር አትወራም። ለቲክቶክ አዲስ ከሆንክ ዛሬ ቲክቶኩን ተረድተው ነው የምትወጣው። እና ወንድማችን ተሙ መጣና ኮሜንት ላይ ኦርቶዶክሳን ልብ የሰበርክ መስሎ ምናምን በቃ እናንተ ማርያም ተገልጣ ምናምን ብላችሁ ምናምን ብራዘር ታው እንደዚህ ሞክ አታደርጋለኛ። አየህ ወንጌልን ስንሰብክ እኛ ምን ሰብከው ጮኸን አይደለም። ወንጌልን ምን ሰብከው እኛ ድራማ ሰርተን አይደለም። ወንጌልን ምን ሰብከው በእውነት ስለሆነ ሌላው ጊዜ የምትቃወመውን ሐሳብ በሐሳብ ደረጃ መተህ ብትቃወም መልካም ነው። በመጽሐፍ ቅዱስ የማስረጃ ብናወራበትም መልካም ነው። ለማልገጥ መሞከር ግን ጥሩ አይደለም። ለምን? ወንጌል ሰዎችን የምናስተምርበት፣ ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን እንደው የምናረቅበት ቃል እንጂ ወንጌል ሰዎችን የምናበሽቅበት ቃል አይደለም አለ። ከዛ በኋላ ወደ ሐሳብ ገባ። ለምሳሌ ሻማም ተበርቶ ምናምን ይሄ ልምምዱ መሀል ላይ ገብተን የትኛው ልምምድ አለ ወንድማችን ተሙ ስግደት ምናምን እንደዚህ የምታደርጉት ይሄ ከመጽሐፍ ቅዱስ ውጪ ምናምን ከመጽሐፍ ቅዱስ ውጪ ነው ብለህ ደጋግመህ ተናገርክ። እሺ እስቲ በመጽሐፍ ቅዱስ ማስረጃ እናውራ። እውነት ስግደት ከመጽሐፍ ቅዱስ ውጪ እንደሆነና እንዳልሆነ ፈቃደኛ ነህ? በመጽሐፍ ቅዱስ ማስረጃ እናውራለን። ያዙ ልቀቁኝ ካልክ በኋላ እናውራ ስንልህ አይ እኔ መምህር አይደለሁም አገልጋይ አይደለሁም ቆይ ሌላው ጊዜ ካልሆንክ እማታውቅ ከሆነ ሁል ጊዜ ነው እኛ ሁል ጊዜ እዚህ ውስጥ ላሉ ፕሮቴስታንት ወንድሞቻችን እማታውቁ ከሆነ አትግቡ ብለን የምንናገረው ሁል ጊዜ ነው። እማታውቅ ከሆነ እኛን ክርስቲያኖችን ተው ለምደነዋል። ፕሮቴስታንት የሆኑ እህት ወንድሞችን ግን አንገት አታስደፋ። በማታውቀው ነገር ገብተህ አትፈትፍት። ሌላ ጊዜ ክርስቲያን ማነው የተሻሉ ሰዎችን ጠይቀህ ኖ ታችሁ ረድ እኛ ካንተ ጋር ለምን እንደክማለን? ካንተ የተሻሉ ሰዎችን ሄደህ ጠይቀህ ተረድተናል። እንዲህ አይነቱ ልምምድ አካች ይዘራፍ። አሁን ሻማ ማብራት አምልኮ ነው ምናምን አለ። እሺ እናውራ። በፍጹም ፈቃደኛ አይደለም። በቃ የሆነ ነገር ግን የሆነ ክርስቲያን የሆኑ ሰዎችን ለማብሸቅ ለማበሳጨት እነሱን ያናደደ መስሉት የነሱን ልብ የሰበረ መስሉት ምናምን ግን የሆነ ነገር ለመናገር ለምን በዚህ ልክ ኑና ይሁን እናውራ። ሻማ ማብራት አምልኮ ነው ምናምን አካች ይዘራፍ። ያንተ እንደው ዘመዶች ያንተ የሆነ አካባቢ ላይ ያንተ የሆነ ህብረት የምታረግበት ቦታ ላይ የሞተ ሰው እኮ ሲያርፍ ፊት ለፊቱ ሻማ ይበራል። ሻማ ማብራት አምልኮ ነው። ያኔ ሞተ ሰው እድሩ እያመለከው ነው ሻማ የሚበራለት አይደለም። ሻማ ማብራት ምን ማለት እንደሆነ ራሱ ሳታውቁ ባካች ይዘራፍ። ሻማ ማብራት አምልኮ ነው ትላለህ። ኤፍቢአይ ቸርች ውስጥ ፌስ ባይብል ኢንተርናሽናል ቸርች ውስጥ ኦርቶዶክስ ቤተክርስቲያን የምታመርተውን ጧፍ አብርተው ደግሞ አምልኮ ብለው ኮንፈረንስ ያዘጋጃሉ። ምን ማለት እንደሆነ አውቀው ተረድተህ ነው? ጧፍ እነሱ ሲያበሩት ምን ማለት እንደሆነ አውቀው ተረድተው ነው? ፕሊስ እባካችሁ ተረጋጉ። ኦኬ ስግደት እዛ ጋር ያለው ለምምድ ይኸው ለማርያም ብላችሁ ስግደት ምናምን እሺ ስግደት አምልኮ ነው እናውራ። በቃ እዚህ ጋር ማስረዳት እችላለሁ። አይ እንዲህ የምታረጉት እንዲህ አይነቱ ይሄ ልምምድ ትንሽ እንደው ከመጽሐፍ ቅዱስ የራቀ ነው ማለት የሚችል ፕሮቴስታንት ካለ ገብቶ ማውራት ይችላል። እንደ ተመስገን ደግሞ ገና ብዙ የመጽሐፍ ቅዱስ መረዳት የሌላችሁ ፕሮቴስታንቶች ወንድሞች ከእናንተ የተሻለን የፕሮቴስታንት አገልጋይ ጠይቃችሁት መጡ። አሁን ወንድማችን ተሙ ሌላ ጊዜ ምንድነው የምታረገው? ከአንተ የተሻለውን የፕሮቴስታንት አማኝ
ሄደ ጠይቀ ተረርተና ከዛ በኋላ ከኛ ጋር በመጽሐፍ ቅዱስ ማስረጃ ታወራለህ። ገብቶ መመለስ የሚችል ፕሮቴስታንት ካለ ገብቶ ኧረ ተመስገን እዚህ ጋር ያለውን አይደለም ባካችሁን፣ ቅድም ገብቶ የነበረ ሰው ነበር እዚህ ጋር ሌላ ሰው ነው እንዴ? ገብቶ መመለስ የሚችል ካለ ገብቶ ከኛ ጋር ማውራት የሚችል ካለ ይሄው በመጽሐፍ ቅዱስ ማስረጃ ይሄንን ይሄው ፕሩፍ ማድረግ እንችላለን የሚል ሰው ካለ እድል እሰጣለሁ ለሁላችሁ።